ዘንቢል ጀምሯል። በዛሬው ዘንቢል እንግዲህ አሁንም በድጋሚ ሾላ ውስጥ ነው የምገኘው። የዛሬው ዋጋ ጨምሯል ቀንሷል? ከባለፈው ደግሞ ፉክክሩ በጣም የጦፈ እንዲሆን እንግዲህ ወሳኝ ቃለ መግዛት ነበር ያሰብኩት። ያው ሽምብራ እየበላው ነው፣ ሰርቄ ነው የተሰጣ። ስለዚህ አሁንም ዞር እንላለን። ተከተሉ። ጀበና እንኳን ይቀርባቸው። እስኪ ደግሞ እዚህ ምን አለ? የሆኑ ጣኖች ይታዩኛል እዚህ ጋር። ሰላም ነው? እንዴት ነው? እዚህ ጋር የሆነ በጣም መዓዛቸው ስቦኝ ነው የመጣሁት። ጣኖች እስቲ ለያቸው። ኧረ ዕቃ ልሞላበት ነው። ምን ልሙላበት? ዘንቢሉ ቸኮሌት። ሰላም ነው? እንዴት ነው? ገበያ ጥሩ ነው? ቆንጆ ጋር አለ? ምን ይገዛ እስቲ? ይሄን ዘንቢል ሞላ ማድረግ ፈልጌ ነበር። እሺ ጅምብራ ዝንጅብል ይሄ የት እንዳደገ አውቃለሁ። ይሄ ዝንጅብል ዘንቢላችን ሙሉ ነው። አስቤዛው ተገዝቷል። እዚህ ጋር ለመገመት እንግዲህ ዝግጁ ናችሁ። ስለዚህ ይሄንን ዛሬ ዘንቢል የሚበላ ሰው ሄዳችሁ በየአቅጣጫው ትፈልጉልኛላችሁ። ይገምቱ ይሻላሙ ነው። አሁን ዝግጁ ናችሁ? ላሰማራ ሳስበው ጄሪ ፎሶሊያው ብቻ ገምተሽ እንዳትወስጂ። አይ በጣም ድምጽሽ አንቺ ቲማቲም አለለ። እኔ ዘንቢሉን ይዤ ለሚሄድ ነው የምጠራው። በቃ ስለዚህ ይገምት ሰው ፈልጋችሁ ተመጣላችሁ። እሺ ተበተን እንበተን። ቻው ጋይስ። ወይኔ ልጅነቴ ነው እንዴ? በእናታችሁ እዚህ ጋር ልቀር ነው። ደስ የሚል ገበያ ውስጥ ነው ያለሁት። አይነት በአይነት የማይሸጥ ነገር የለም እና ያለን እስቲ እዚህ ገበያ ውስጥ በትክክል ይሄንን ዘንቢል ውስጥ ያለውን ዕቃ መገመት የሚያቅተው ሰው ይኖራል? አይመስለኝም። እንፈልግ። በነገራችን ላይ በርበሬ አዘርነት በርበሬ የሚባል ሀገር አለሽ። ከዛ የመጣ ነው የሚመስለው። እንዴት ነሽ? አለ። እሺ አሁን ሰው ፈልግ። ሰው አስቤዛ ገምታችሁ አትወስዱም? የቱ ጋር ይሆን የዛሬውን ገማች ተሸላሚ ማገኘው? ኧረ ፎከስ ላድርግ እንዴ! አሁን አንድ ወንድ ተወዳዳሪ መፈለግ አለብኝ። እናንተ የእህል ገበያ ውስጥ ገባ እነዚህ ግራ ልጋባ። እሺ እንውጣና እንፈልግ ጋይስ። እዚህ ጋር የአይን አዋጅ ነው የሆነብኝ እና ሰው መፈለጉን እየተውኩት ነው። እንውጣና እንፈልግ ተወዳዳሪ ጋይስ። ሽሮ የቅዳሜኛ ዘንቢል የመዝናኛ ፕሮግራማችን ሾላ የተመቸው ይመስላል። ምክንያቱም ምን የሌለ ነገር አለ ሾላ ገበያ ውስጥ? ሁሉም ነገር እንደምትመለከቱት ጥራጥሬው፣ እህሉ፣ የቤት እቃዎች፣ ቅመማ ቅመም፣ ከዛ ባለፈ ደግሞ ያው የዶሮ ድምጽ እየሰማችሁ ነው። ከዶሮ ተራ ወጥቼ ነው በነገራችን ላይ እዚህ ጋር የምታዩኝ። የሌለ ነገር የለም። እኔ የምለው አስቤዛ ገምታችሁ አትወስዱ? አስቤዛ ገምቶ መውሰድ ዋጋውን የገመተ ሰው ይወስዳል አስቤዛው። አሁን በጣም ከወዶ አስቤዛ ጋር ነው የምንገናኘው። ደስ ይላል እንደዚህ ከሽንኩርት ጎን መቆም። በመቆሜ ትልቅ ክብር ነው የሚሰማኝ እና ወደፊት ግን የምንጎበኘው ይመስለኛል በዚህ ዋጋው ከቀጠለ። እንግዲህ ሰው የመፈለግ ትግላችን ቀጥሏል። እስካሁን ሰው አላገኘንም። በጣም ግን ከመፈለጉ የበለጠ ገበያውን እየዞሩ ማየቱ ራሱ በጣም የሚያጓጓ ነገር ነው። እንፈልጋለን፣ ተስፋ አልቆረጥንም አሁንም እስከምናገኝ ድረስ። እናንተ መሀል ሾላ ገበያ ላይ ለስለስ ያለ ዘፈን ከእጣን ጋር እየተጣራ ነው። ወይኔ ጉዴ! በቃ ፈልጉ። እኔ እዚህ ቆያለሁ ትንሽ። እጣን እንዴት እንደምወድ የላችሁም ሀሳቡ። እንዴት ነህ? የዛሬው እድለኛ የዘንቢል ዋጋ ገማች ማን ሊሆን ይችላል የሚለውን ሰዎች እየፈለኩ ነው። ወንድሜ ደህና ነህ? ሰላም ነው ወይ? አለሁልህ። መኪናው እኮ ቀልቤን ስሜ ለመኪና አይደላሽ እንዳይሉ ተመልካቾች። ሸማች ነጋዴ ነኝ ግን ዕቃ ልገዛ መጥቼ ነው። ያው ነጋዴም ይገዛል። ሸማች ነው ነጋዴ። ከቻናሉ ዋን የመጣ ነው። ዘንቢል የሚል ፕሮግራም አለ። ዘንቢል ውስጥ አስቤዛዎች አሉ። የዕለቱን ዋጋ እያወጣን
እናስገምታለን። የገመተው በትክክል የተጠጋው ሰው ይዞ ይሄዳል። አስቤዛው ትገምታለህ? ወይኔ ደስ ሲል። ስለዚህ አንዱን ተጫዋቼን አገኘሁት። ወይኔ አቮካዶ ልብላ እንዴ? እንደውም እንዴት ነህ? ሰላም ነው? ለአንተ ነው የሚላጠው? እኔ የምልህ አስቤዛ ገምታ አትሸልምም እንዴ? ይሄን የመሰለ አቮካዶ እየበላ ገምትና ተሸለም። ልንገርህ፣ በዘንቢል ውስጥ አስቤዛ አለ። ከዛ አስቤዛ በየቀኑ ቤታችን የምንገዛው ነገር አይደል እንዴ? ከዛ ዋጋውን መገመት ነው። ስንገምት ለዋጋው ከቀረብን ሙሉ ዘንቢሉን ይዘህ ትሄዳለህ። ይሁን? እሺ፣ መጀመሪያ አቮካዶውን ብላ፣ እኔም ልብላ። አይመስልክም? ቻናል በላ። አዎ፣ ተካፍተን ነው የምንበላው። እሺ፣ ያለውን ተካፈሉ ይባላል። አዎ። አስቤዛ የሚፈልግ ትፈልጋለች? እሺ፣ እመጣለሁ። ኧረ አስቤዛ እንዴ! እናንተ አስቤዛ የሚፈልግ ሰው የለም እንዴ ዛሬ? አስቤዛ ትፈልጋለህ አባት? አስቤዛ መጀመሪያ ሂሳቡን ትገምታለህ። እኔ በዘንቢል ሙሉ አስቤዛ ገዝቻለሁ። ሂሳቡን ገምተህ በትክክል ካገኘህ ሙሉ አስቤዛውን ይዘህ ትሄዳለህ። ዘንቢል ውስጥ ያለውን ማለት? አዎ፣ ሙሉ። እንዴት ነው የምገምተው? ዋጋውን እያንዳንዱን እቃ ያሳዩናል፣ የተገዛውን ነገር። ከዛ አንተ ዋጋ ትገምታለህ። ስለዚህ እንሞክር። አዎ፣ ትገምታለህ። አይሻልም? ይሄ ሱቅ ያንተ ነው አይደል? እኮ አስቤዛ ያስፈልግሃል አይደል? አንተ ጫማ ቤት ነው ያለህ መሰለኝና እኔ አስቤዛ ልግዛልህ እያልኩህ ነው። ተወመነኝ። አይሻልም? እንሞክራለን። እሺ፣ ማን ልበል? ታምሩ፣ ታሜ፣ ቲም ጄሪ፣ ና እንሂድ፣ እንሞክር። እሺ። ስለዚህ ገና ከመኪናው ሲወርድ የዛሬውን የዘንቢል ገማቼን ተሸላሚ እንደምትሆን ታስታውቃለህ። ምክንያቱም በሆነ ነው እርግጠኛ ነው አገኘሁት። በቃ አሸናፊውንም ተጫዋቹን። ገማቾች እንግዲህ ይታዩኛል ፊት ለፊት። ከባድ ሚዛን ነው። ከባድ ሚዛን። እሺ፣ ስምህ ማን ልበል ብራዘር? አማረ ይባላል። አማረ ግን ከየት ነው? ከአማረ ከሾላ። ከአማረ ከሾላ። እሺ ወንድሜ። ታሜ ከየት ነው? ከሾላ። እዚህ ዘንቢል ውስጥ የተለያዩ አስቤዛዎች አሉ። ፕሮዳክቶቹን አሳያችኋለሁ ለየብቻ። ትገምታላችሁ፣ አጠቃላይ ድምር ትነግሩኛላችሁ ማለት ነው። እሺ፣ ዝግጁ ናችሁ? አንድ በአንድ እናያለን አሁን። እሺ። እዚህ ጋር ቲማቲም ኖ ካልኩሌተር አውጡ፣ እዛው ደምሩ ለየብቻ። ቲማቲም 1 ኪሎ። ቲማቲም 1 ኪሎ። እንፈጥናለን። አቮካዶ ስንት ኪሎ? አማዬ ስንት ነው? ምንድን ነው እሱ? አቮካዶ 1 ኪሎ። እሺ። ምን ነው በቅድም ሲል ነበር? ሶሊያ እዚህ ጋር በግምት ነው። 1 ኪሎ እዚህ ጋር እንዳለ 1 ኪሎ ነው ያወጣሁላችሁ። አበባ ጎመን 1 ኪሎ። ሱፍ በርገንዲ ሱፍ ነው ይሄ ነጭ። ግማሽ ኪሎ። ድምፅ እንቀንሳለን። ካሮት ላይን ጥራት ይላል እዚህ ጋር ታውቂያለሽ። 1 ኪሎ። ተልባ ቢንጫጫ በአንድ ሙቀጫ። የተቆላው ነው ግማሽ ነው። ይሄ ግማሽ የተቆላ ነው ያልተቆላው ነው። እኔ እንጃ እየቆሉ አልነበሩ ሰዎቹ ስገዛ። ስለዚህ ግማሽ አለ። ነጭ ሽንኩርት ይላል እዚህ ጋር ተወዳጇ 1 ኪሎ። ቀይ ስር ለስር ይላል አባቴ። ቀይ ስር ስንት ኪሎ ነው? ቀይ ስር 1 ኪሎ። እሺ። ኧረ ጉድ ነው። ቢጫ ለባስ ብራዚል ይላል። እርድ ይላል። ግማሽ ነው። ግማሽ ይላል። ሽምብራ አሳ አይደለም ይሄ ሽምብራ የሚቆላው። ኧረ የሚበላ ነው እኮ ተቆልቶ ተቀቅሎ ይበላል። 1 ኪሎ። 1 ኪሎ። ዛሬ ጉድ ነው። ይሄ ሁሉ ምግብ ከሰራችሁ በኋላ ማወራረጃ ወተት አለ እዚህ ጋር ይኸውላችሁ። ሾላ ውስጥ ሾላ ወተት ይላል። በለስ ዲዘርት አላችሁ መጨረሻ ላይ ከበላችሁ በኋላ ዲዘርት። ምንድነው ይሄ? ግማሽ በለስ ነው ዲዘርት። ይሄ ሁሉ ከበላችሁ ከጠጣችሁ በኋላ በስማም አለቀ። ይሄን ይመስላል። ምን እዚህ ላይ
ግራ የገባችሁ ያመለጣችሁ ነገር ካለ የምትደግሙት ካለ ክፍት ነው፣ ደግምላችኋለሁ። ዋጋው ዘንቢሉ አይደመርም። ይዛችሁበት የምትሄዱ ከዘንቢሉ ውጪ ነው ዋጋ። ጠረጴዛውም የለበትም። ጠረጴዛ የለም፣ እኔም የለው። እኔ እንዳደምሩ ደምሩ። በጣም ጥም መሆን ያስፈልጋል። እንግዲህ አስቤዛው ዝግጁ ነው። እነሱ እስከሚገምቱ ድረስ ተመልሰን እንመጣለን። ድምር ዝግጁ ነው? አዘጋጅታችኋል? እርግጠኛ ናችሁ? ቲጂና ማረ እየፎከሩ ነው እዚህ ጋር። እኛም ለራሳችን አናንስ ግን አይደለ። እኔ ሰው መጠየቅ ማን የሚያሸንፍ ይመስላችኋል? አማረ ሌላ ሳ ግን ማን ያሸንፍ? ኧረ አማረ ስትከተለኝ ነበር እንዴ? አይሆንም ነው ይሄ ነገር። ማን እንደሚወስደው አላውቅም፣ ግን ላዘጋጅላችሁ። እስከዛ ይዘጋጅ ይቀመጥ። እሺ በላ ዘንቢሉ ለወሳጁ ይዘጋጅለት። ዋጋው እንግዲህ ተደምሯል። እርግጠኛ ናችሁ? ሰፍሯል። መት ይዛጋ አልጨረሱ መሰለኝ። የዕለቱ ገበያ ነው። በጥሩ አገላለጽ ነው። ስለዚህ ያው ምን ታደርጉልኛላችሁ? የጻፋችሁትን ዋጋ አንዴ ካሜራ ላይ ታሳያላችሁ። ቲጂ 1890፣ ጄሪ ስንት? 2000 1820። ዝግጁ ናችሁ? ዋጋው እንግዲህ ይፋ አድርገዋል። እኔ ደግሞ ምንድነው የማደርገው? የእያንዳንዱን አስቤዛዎች ዝርዝር ዋጋ ነግራችኋለሁ። ራሳችሁን እንግዲህ ትፈትሻላችሁ። እሺ፣ ስለዚህ አሁን ዝርዝር ዋጋ ነግራችኋለሁ። ዝግጁ ነው? እሺ። ቀይ ስር 80 ብር፣ አቮካዶ 250፣ ተልባ ቢንጫጫ ባንድም ቆጫ 250፣ ነጭ ሽንኩርት 200፣ አበባ ጎመን 250፣ ካሮት ላይ ንጥራት 100 ብር፣ ቲማቲም 120 ብር፣ ሱፍ 125 ብር፣ ፎሶሊያ 200 ብር፣ ሽምብራ 160፣ እርድ 200። አጠቃላይ ሃሃ ገምት። አጠቃላይ 2000። እስቲ እኔ ምንም አይመለከተኝም። ቀጣይ እዛ እንዴ ይሄ ሁሉ ተናግሬ አረድ ቆይ እኔ አጠቃላይ ዋጋው ያሸነፈው 3 ልናገር ነው። 2 ልናገር ነው። ኧረ ልፈነዳ። አትፈነዳም። 1 ዋጋው 2035 ብር። አሸናፊው ታምሩ ይላል። ታሜ የዛሬው ዘንቢል አሸናፊ በጄሪ ረዳትነት ታምሩ ይላል። ታሜ ይኸው ወደ መድረኩ ታሜ ውሰድ እንጂ አትወስድም። ታሜ ታሜ ና አይዞህ ወንድሜ ቻው ታሜ ላይ